ሰላም ለእናንተ ይሁን። እንደምናችሁ ውድ ቤተሰቦቼ፣ እግዚአብሔር የተመሰገነ ይሁን። እንግዲህ የጀመርነውን ይህ መንፈሳዊ ውጊያ ከጋሽ ዶክተር መለሰ ወጉ መጽሐፍ የጀመርነውን እንቀጥላለን ዛሬ ማለት ነው። እሺ ጸልየን እንጀምራለን። እግዚአብሔር አባታችን ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እዚህ ስላደረስከን እናመሰግንሃለን። መንፈስ ቅዱስ ሆይ በኢየሱስ ክርስቶስ ስም አስተምረን። ቀሪውን ሰዓት ጊዜ ሁሉ ለአንተ ሰጠን። በወደድከው ባከበርከው በልጅ በኢየሱስ ክርስቶስ ስም። እሺ እግዚአብሔር የተመሰገነ ይሁን። ዛሬ የምናየው ኃጢአትን በመገሰጽ ብቻ ከሰው ሕይወት ውስጥ ማስወጣት ይቻላል ወይ የሚለው ነው ማለት ነው። በሚገርማችሁ ሁኔታ አንድ በጣም ብዙ ሰው ያልተረዳውን ነገር ዛሬ እግዚአብሔር በጣም እንደሚያስረዳን አምናለሁኝና እግዚአብሔርን ከልቤ አመሰግናለሁ ስለ ዛሬው ቀን ጥናት እና ይኸውላችሁ በፍትወት በቁጣ በስግብግብነት ፍትወት ሲባል በዝሙትም በቁጣም በስግብግብነት ምክንያት የሚደርሱ ፈተናዎች አሉ አይደለ? አጋንንት ገስጸው ለማስወጣት የሚሞክሩ ሰዎች ደግሞ አሉ። በሌላ በኩል ገስጸን ማስወጣት የማንችለው መሆኑን ደግሞ ዛሬ እናያለን። ምን ነው ገስጸን የማንወጣው? የዝሙት መንፈስ፣ የቁጣን መንፈስ፣ የስግብግብነትን መንፈስ እነዚህ ነገሮች አጋንንትን ገስጸን እንደምናስወጣቸው ገስጸን የምናስወጣቸው እንዳልሆኑ ዛሬ እናያለን ማለት ነው። መጽሐፍ ቅዱስ ከዮሐንስ ወንጌል ምዕራፍ 8 ላይ በምንዝርና የተያዘች ሴት ኢየሱስ ፊት በቀረበች ጊዜ ኢየሱስ ክርስቶስ የምንዝርና መንፈስ ወይ ለቃት ውጣ ብሎ ገስጾ አላስወጣውም ማለት ነው። ነገር ግን ሁለተኛ ተመልሰሽ ኃጢአት አትስሪ ነው ያላት። በቆሮንቶስ ምዕመናን መካከል አሳፋሪ የዝሙት ሥራ በኖረበት ጊዜ ምንድነው የተደረገው? የዝሙት መንፈስ ለቀውት ከቆሮንቶስ ቤተክርስቲያን ውጣ አልተባለም። እና ሌላ ቦታ ደግሞ ጌታውን የካደው አናሲሞስ በፊሊሞና መጽሐፍ ላይ በተሰራው ነገር የክህደት መንፈስ ውጣ በማለት እንዲወጣለት አልሆነም። እና በእያንዳንዱ ሁኔታ ግለሰቡ በእግዚአብሔር እርዳታ ራሱን ለመለወጥ እንዲሞክር እንጂ እንዲታገል እንጂ ምክር ይሰጣል ወይንም ደግሞ ትእዛዝ ተሰጠ እንጂ አቋራጭ መንገድ አልተሰጠም። የመንፈሱ ያጋንንት የዝሙት የእንትን መንፈስ ለቀህ ውጣ የሚባል ነገር አልነበረም። ነገር ግን እያንዳንዳችን ምንድነው በእግዚአብሔር እርዳታ ራሳችን ለመለወጥ መሞከር አለብን እንጂ መታገል አለብን እንጂ ውጊያውን መዋጋት አለብን እንጂ ትእዛዝ ተሰጠን እንጂ ይሄድን የምናስወጣው ነገር አይደለም እንዳልሆነ እናያለን። እንግዲህ አንዳንድ ፈተናዎች በርኩሳን መናፍስት የቀረቡ ቢሆኑም አማኞች እርኩሳን መናፍስትን ለማስወጣት በመሞከር ፈንታ ሰይጣንን እንዲቃወሙ የእግዚአብሔር ቃል ይመክራቸዋል። ልድገምላችሁ። እያንዳንዱ ፈተናዎች በርኩሳን መናፍስት የቀረቡ ቢሆኑም አማኞች በነዛ መንፈስ ውስጥ መያዝ ይችላሉ ከፈለጉ። ነገር ግን እርኩሳን መናፍስትን ለማስወጣት በመሞከር ፋንታ እንደው መንፈሱ ይውጣላችሁ ከማለት ፋንታ ሰይጣንን መቃወም እንድንችል ነው እግዚአብሔር የተሰጠን ስልጣን ማለት ነው። አማኝ የሚቀርብለትን ፈተና መታገልና መቃወም ሲገባው ያው ትግል እኮ ማለት የማትችሉት ሰው ጋር ትታገሉት አይደለ? መታገል ሲገባን መቃወም ሲገባን የፍትወት መንፈስ፣ የዝሙት መንፈስ፣ የቁጣ መንፈስ፣ የስርቆት መንፈስ ወዘተ እየተባለ እርኩሳን መናፍስት ለማስወጣት ሲሞክር የሚሳሳት ስህተት የሚፈጠረው ምን እንደሆነ ውስጥ ይናያል። አንደኛ እርኩሳን መናፍስት ኃጢአት እንድንሰራ አደረጉኝ በማለት በሰይጣን ላይ ማሳበብ ራስ እሱ አሳሳተኝ እኮ ወይኔ ሰይጣን እኮ ብሎ በማሳበብ ራሳችንን ያለ አግባብ ከኃላፊነት ነፃ እናደርጋለን። እኔ እኮ አይደለሁም፣ እኔማ መቼ በቃ እሱ እኮ ልክ ሔዋን ላይ እንደተከሰተው አዳምና ሔዋን እንደዚህ ነገሮችን እንዳላከኩት ዛሬም ሰው በሰይጣን እያላከከ ተጠያቂነቱን ከራሱ ሊያሸሽ ሲሞክር እናያለን። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ግን እግዚአብሔር ታማኝ ነው፣ ምክንያቱም ማለት ከአቅማችሁ በላይ የሆነ ፈተና እንዲደርስባችሁ አይፈቅድም ማለት። ምንድነው ያለው? እግዚአብሔር ታማኝ ነው። ለምን? የታማኝነቱ የታየው ከአቅማችን በላይ የሆነ አጋንንት ውጊያ እኛን ሊያጠፋ ኢዮብን እኮ ሊገለው ከፈለገ እኮ እንደሚገለው ያውቃል። አሳልፈው እግዚአብሔር ካልፈቀደለት እንደማይገለው ያውቃል። ስለዚህ ከአቅማችን በላይ እንድንፈተን አይፈቅድልንም።
እግዚአብሔር አለ፣ ታማኝ ነው። እሱ አይጥልም። በቃ ታማኝነት እኮ ጥሎ አለመሄድ ነው። አያሳፍርም፣ አንገት የማያስደፋ ከቶ የማያሳፍር አምላክ ነው ያለን ማለት ነው እንጂ ጠላት እንደፈለገ ቦጫጭቆ ነጫጭቆ እንዲጠቀምብን ከጨዋታ ውጪ እንዲያደርገን ሰይጣንን አይፈቅድለትም። በምንችለውን ያህል እንድንፈተን ግን ፈቅዶለታል። ስለዚህ የምንችለውን ያህል እንፈተናል። ከአቅማችን በላይ አንፈተንም። ለምን? እግዚአብሔር ታማኝ ስለሆነ። ለድክመታችን ተጠያቂ መሆናችንን ወይም ኃላፊነትን እንዳለብን መርሳት የለብንም። በቃ ይሄ የሚያሳየን ከአቅማችሁ በላይ አትፈተኑም ከተባለ ደክማችሁ ወድቃችሁ የሆነ ነገር ውስጥ ከተገኛችሁ ግን ተጠያቂ ናችሁ ነው፣ ኃላፊነት አለባችሁ ነው። ሰይጣን አሳሳተኝ ብቻ ማለቱ ከተጠያቂነት ነፃ ያደርገንም ነው። እሺ፣ ሁለተኛው ደግሞ አንዳንድ ሁኔታዎች ከኔ ቁጥጥር ውጪ ናቸው፣ እኔ እኮ መቆጣጠር አልችልም፣ እነዚህ ነገሮች ከኔ በላይ ናቸው በማለት በህይወታችን መሻሻል የሚገባቸውን ነገሮች እንዳናስተካክል እንቅፋት የሚሆኑ ንግግሮች ናቸው እነዚህ። በቃ እኔ በቃ ጌታ መጥቶ እዚህ ድረስ በቃ እንዲህ ካላደረገልኝ እኔ ይሄ ከአቅሜ በላይ ነው የምንለው ነገር አይደለም ነው ማለት። በቃ እሱ ጸጋን አትረፍርፎ ሰጥቶናል፣ ኃይሉ በቃ ከምንም በላይ ድል ሰጥቶናል በክርስቶስ ኢየሱስ። እግዚአብሔር የተመሰገነ ይሁን። ኢየሱስ ጌታ ነው። ሶስተኛው ድካሙን አውቆ አንድ አማኝ እነዚያን ለማሸነፍ በመታገል ፋንታ ምክንያቱም ሰይጣን ነው በማለት ጤናማ ያልሆነ የህይወት አቋም እንድንይዝ መሆን የለብንም ማለት ነው። እኛ ድካሙን አውቆ ድካም እኮ ሊኖርብን ይችላል። የሆነ የምንደክምበት ነገር እኮ ሊኖር ይችላል። እነዚያን ድካሞቻችንን ለማሸነፍ በመታገል ነው እንጂ ማሸነፍ አንዳንድ ሰውን እኮ ጦርነት ሜዳ ላይ እኮ በትግል ነው እንጂ የምታሸንፉት። ደረታችሁን ከሰጣችሁለትማ ይገላችኋል፣ ያጠፋችኋል። በቃ ቀላል እኮ ነው ራሳችሁን ካልተከለከላችሁለት ማለት ነው። ስለዚህ በቃ ሰይጣን እኮ ነው በቃ እሱ እኮ ነው እንደዚህ እያደረገ ያለው በቃ እንደዚህ እኮ እያሸነፈ እኛ ቤት እኮ እንደዚህ አይነት ነገር እኮ በቃ ሰይጣን እኮ ነው ምናምን እያለን ለሰይጣን እና ከምንሰጥ ለማሸነፍ መታገል አለብን እንጂ ድካም አለብን። ድካማችንን ቀዳዳ ደግሞ ጋሻ የምንይዘው ለምንድን ነው? ጫማ መከላከያዎቹን ሁሉ የምናደርገው የጦር መሳሪያዎቹን ሁሉ የምንታጠቀው ደካማ ጎናችን እንዳይ ደረታችን ካልተሸፈነ ራሳችን ካልተሸፈነ በእጃችን ጦር ካልያዝን በእጃችን በሌላኛው እጃችን መከላከያ ጋሻ ካልያዝን ደካማ ጎናችን አለ ሊያጠቃን። ለዛ ነው የእግዚአብሔርን ሙሉ የጦር ዕቃ ልበሱ። ሙሉ የጦር ዕቃ ጭንቅላቱን የገለጠ ሰው ጭንቅላቱ ላይ በቀላሉ ሰይፍ ያርፍበታል። ስለዚህ እነዚህ ነገሮች ለማሸነፍ መታገል አለብን። ምክንያቱም ሰይጣን እያለን ጤናማ ያልሆነ የህይወት አቋም መያዝ የለብን። ምክንያቱም የክርስቶስ ውበት በእኛ በሙላት ሊታይ ይገባል። አማኝ ያለማቋረጥ እርኩሳን መናፍስትን የሚቋቋምበት መመሪያ ተሰጥቶናል። እኛ ተሰጥቶን ግልጽ አንደኛ በአእምሮ መታደስ ተለወጡ ነው እንጂ ይህን ዓለም አትምሰሉ ነው። አንደኛ አእምሮ መታደስ፣ ሁለተኛ መከላከያ ምን እንደሆነ ተገንዝቦን ራሳችንን መከላከያ የተሰጠነን ምንም የተከለከለ የተነጠቅነው ነገር የለም። ሁሉን ነገር እግዚአብሔር አትረፍርፎ ሰጥቶናል። የበለጠ እናያለን። የበለጠ ከዚህ በኋላ እንቀጥላለን። በእውነት እግዚአብሔርን አመሰግናለሁ። ምዕራፍ 6ን የምንቀጥለው ደግሞ የሰው አእምሮ ማዕከላዊ የጦር ሜዳ ነው የሚለውን እናያለን ማለት ነው። ክብሩን እግዚአብሔር ጠቅልሎ ይውሰድ። እስከዚህ ድረስ ያደረሰን ጌታ ስሙ የተባረከ ይሁን። የምንኖርበት ዘመን ሰይጣን እንቅስቃሴው እንዴት ነው፣ አሰራሩ እንዴት ነው ብለን በተለይ እኛ ውጊያ አለብን። ሁላችንም ውጊያ ውስጥ ነው ያለነው። እንዲሁ የተኛን ሰዎች አይደለንም፣ ውጊያ ላይ ነው ያለነው። በጣም ነቅተን መንቀሳቀስ ባለብን ሁኔታ እንድንንቀሳቀስ እግዚአብሔር ይህንን ትምህርት እንድንማር እድል ሰጥቶናል። መንፈሳዊ ውጊያ በሚል በዶክተር መለሰ ወጉ እግዚአብሔር ዘመናቸውን፣ ህይወታቸውን፣ ኑሯቸውን፣ ትዳራቸውን፣ ልጆቻቸውን፣ አገልግሎታቸውን፣ ሁሉ ነገራቸውን በጌታ በኢየሱስ ስም እግዚአብሔር ዶክተር መለሰ ወጉን ይባርካቸው፣ ጸጋውን ያብዛላቸው። እናንተም እዚህ ጋር እያዳመጣችሁ ያላችሁ ወንድም እህቶች በጌታ በኢየሱስ ስም እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ጌታ ከእናንተ ጋር ይሁን። በነገር ሁሉ በኢየሱስ ስም ተባርካችሁ ለበረከቱ ነው። አደራ በጌታ
ይቅር እምላችሁ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት ብታደርጉ ለብዙዎች ጋር መድረስ ይችላል። ሼር አድርጉት። ላይክ በማድረግ ሌሎች ጋር መድረስ ይችላል። በተረፈ ግን እኔንም እግዚአብሔር ስለረዳኝ በእውነት እግዚአብሔርን ከልቤ አመሰግናለሁ። የረዳኝ አምላኬን አመሰግነዋለሁ። እናንተንም ጌታ ባላችሁበት ቦታ በጌታ በኢየሱስ ስም ባርኮ ለበረከት ያድርጋችሁ። በጌታ በኢየሱስ ስም በዚህ ትምህርት እግዚአብሔር በብዙ እያነቃኝ እንደሆነ አምናለሁኝ። ሁሉ ደግሞ ሲሆን ክብሩ ተጠቅልሎ ለሱ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዶክተር መለሰ ወጉንም ባሉበት ቦታ እግዚአብሔር በኢየሱስ ስም ይባርካቸው። እግዚአብሔር ሆይ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ጌታ በቅርብ ይመጣል። ኢየሱስ ጌታ ነው። እግዚአብሔር የተመሰገነ ይሁን።